በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ሚመጠን ግርም ትዛቲ ዕለት ወጽኡ ትዛቲ ሰዓት እንተባቲ ወርድ መንፈስ ቅዱስ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የልዑል እግዚአብሔር ቤተሰቦች በወደደንና ባከበረን በልዑል እግዚአብሔር ፍጹም ሰላም እንደምን ሰነበታችሁ? አሜን። እግዚአብሔር ይመስገን እኛ ሰላም ነን። በዚህ በአምደ ወራዙት ዘተዋሕዶ ሚዲያ የሚቀርብላችሁ የቅዱስ ዮሐንስ ተግሳጽ የመጀመሪያው ተግሳጽ ክፍል ከዚህ ሰዓት ጀምሮ ወደ እናንተ ይቀርባል። ለተናጋሪው ለኔ ልቦናና ማስተዋልን እናንተም ደግሞ ሰምታችሁ በሕይወት የምታኖሩበትን በጎውን ልቡና እግዚአብሔር ያድለን፣ አሜን። የመጀመሪያውን ተግሳጽ ቅዱስ ዮሐንስ የሚጀምረው በእንተ ኩነኔ በሚል ነው። በእንተ ኩነኔ ወይም ደግሞ ኩነኔ ገሃነም እንዳለ በሚናገር ተግሳጽ ቅዱስ ዮሐንስ ተግሳጹን ይጀምራል። ለልማዱ በቤተ ክርስቲያን መካነ ጸሎት፣ መካነ ትምህርትና መካነ ተግሳጽ አለ። መካነ ጸሎት በምስራቅ ነው። መካነ ትምህርት በሰሜን ነው። መካነ ተግሳጽ ደግሞ በደቡብ በኩል ነው። ይህንን ከፍሎ የሚናገረው አንድምታው ነው። ቅዱስ ዮሐንስ አፈወርቅ ገሃነም ፍርድ እንዳለ የገሃነምን ክፋት አይተው የሰው ልጆች ከክፋት እንዲመለሱ ከኃጢአት እንዲርቁ በማስተማር ነው የሚጀምረው ማለት ነው። የመጀመሪያውን ተግሳጽ አንድም ይህንን ተግሳጽ በእንተ ኩነኔ በሚለው እንዲጀምር ተርጓሚው አድርጎታል። በዚህም ማወቅ የምንችለው የኩነኔ ገሃነምን ነገር ክፉውን አይተን ክፉውን ጠልተን እንድንተውና በጎውን እንድንቀርበው ለማሳሰብ ሲል በእንተ ኩነኔ ብሎ ይጀምራል። 4 አርእስታት አሉት ይህኛው የመጀመሪያው የቅዱስ ዮሐንስ ተግሳጽ። የመጀመሪያው ወበእንተ ምንዳቤ ዘይመጽእ ማበ ኃጢአት ይላል። የመጀመሪያው አንቀጽ ኃጢአትን ከመስራት የተነሳ የሚመጣውን መከራ የሚናገር ተግሳጽ አድርጎ አስቀምጦታል። ስለዚህ የሰው ልጆች ኃጢአትን ከመስራት የሚመጣውን ክፋት እንዲያውቁት የዚህ የመጀመሪያው በእንተ ኩነኔ ተግሳጽ ዓላማ ይሆናል ማለት ነው። ሁለተኛው አንቀጽ በእንተ በቆይት ዘይከውን እምገቢረ ትሩፋት ብሎ ያመጣል። ትሩፋትን መስራት፣ በጎ መስራት፣ መልካምን ማድረግ በጎ ዋጋ እንደሚያሰጥ ወይም ደግሞ ወደ መልካም ፍሬ የሚያደርስ መሆኑን የሰው ልጆች እንዲያውቁትና ክፉን የመጀመሪያ ያሳየንን ክፉን እንዲርቁ በጎን እንዲቀርቡ ያስተምርበታል ማለት ነው። ጸጋ እግዚአብሔር ከዚህ ከሚሰራው ትሩፋት የተነሳ የሚመጣውን ይሄ የመጀመሪያው ተግሳጽ ቀጥሎ ያስተምራል። እንደ ሶስተኛ አርእስት የሚያዘው ወበእንተ እሳተ ገሃነም ከመጥቀታውኢ ወአልባቲ ብርሃን፣ ይህች ገሃነመ እሳት እንዳለችና ያቺም ገሃነመ እሳት ምን አይነት ባህሪ አላት የሚለውን ያስተምርበታል ማለት ነው። በዚህኛው ወአልባቲ ብርሃን ብሎ ያመጣታል። ብርሃን የሌላት ነገር ግን የምታቃጥል እሳት ገሃነም እንዳለች ይህችን የሚያስተምርበት ነው ማለት ነው። ይህን በውስጥ ስለሚተነትነው እዚህ ጋር ሰፊውን አንሄድበትም። ወበእንተ ገቢረ ምሕረት፣ በመጨረሻም እንዲህ ከሆነ ዘንዳ ከዚህ ሁሉ ለመዳን ምን ያስፈልጋል ቢባል መመጽወት እንደሚገባ ያስተምርበታል ቅዱስ ዮሐንስ አፈወርቅ በዚህ ተግሳጽ ስር ማለት ነው። 4ቱ አርእስት እነዚህ ናቸው። ወደ መጀመሪያው እንሂድ። ናሁኬ አንጽሐነ እግዚአብሔር ልዑል በደሙ ክቡር እምኃጣውኢነ ብሎ ይጀምራል ቅዱስ ዮሐንስ ተግሳጹን ሲጀምር። በእንተ ኩነኔ በሚያስተምርበት ተግሳጽ ላይ የጀመረው በዚህ ነው። የሰው ልጅን ንጽህናውን ነግሮት ነው የሚጀምረው። ናሁኬ አንጽሐነ እግዚአብሔር ልዑል በደሙ ክቡር እምኃጣውኢነ፣ እግዚአብሔር ልዑል፣ እግዚአብሔር ክቡር፣ እግዚአብሔር ምስጉን፣ እግዚአብሔር አምላካችን ከኃጢአታችን ካነጻን ዘንዳ ብሎ ይጀምራል። የሰው ልጅስ ቅድመ ፍጥረቱ ከኃጢአት የነጻ ከኩነኔ የነጻ አዳም ነው። አዳም ማለት መልከ መልካም፣ ቆንጆ፣ በጎ
ፍጡር ውብ ፍጡር ማለት ነው በትርጓሜው። የሰውን ልጅ እግዚአብሔር ንጹሕ አድርጎ 10ን ማዕርጋተ ቅዱስና ሰጥቶ ፈጥሮታል እግዚአብሔር። ቅዱስ ዮሐንስ መጀመሪያ የሚጀምረው ይህንን ክብር በመግለጥ ነው። ክብረ ሰብእ እስከምን ድረስ ነው የሚለውን እግዚአብሔር በደሙ አነጻን ብሎ የሚያመጣው ደግሞ የሐዲስ ኪዳኑን ነው ማለት ነው። ይህንንም ራእዩ ቅዱስ ዮሐንስ ወንጌላዊው 1 ላይ ከቁጥር 1 እስከ 4 ባለው ላይ ለወደደን ከኃጢአታችንም በደሙ ላጠበን ብሎ ያመጣዋል አይደለ? ከነበረን የክፉ የውርስ ኃጢአት ላነጻን ላጠበን፣ ከነበረብንም ከገቢር ኃጢአት ከሐልዮ ኃጢአት ከነቢብ ኃጢአት ያነጻን እግዚአብሔር ብሎ ያመጣዋል። ከዚህ አንጽቶናልና ይሄንን ነው ቅዱስ ዮሐንስ በመንገር የሚጀምረው። በገዛ ደሙ የዋጃትን የእግዚአብሔርን ቤተክርስቲያን ተጠብቁ ዘንድ እናንተን ጳጳሳት አድርጎ ለሾመባት ለመንጋው ብሎ በሐዋርያት ሥራ ላይ ቅዱስ ሉቃስ ምዕራፍ 28 ላይ ያስቀመጠው እዚህ ጋር ይመጣል ማለት ነው። ትርጓሜውን የሚከተለው በመጽሐፍቱ ውስጥ ያሉ ጥቅሶች ናቸውና እነሱን እያስከተልን እንመለከታቸዋለን። ይሄ ቅዱስ ዮሐንስ በደሙ ክቡር እምኃጣውኢነ ብሎ የሚያመጣው ይህንን የሚያመሳክር ይሆናል ማለት ነው። በገዛ ደሙ የዋጃትን ብሎ ቤተክርስቲያንን ይጠራል። ቤተክርስቲያን የሚባል 3 ነገር ነው። አንደኛው ሕንፃ ቤተክርስቲያን፣ ሁለተኛ ማህበረ ምዕመናንና ሶስተኛው የሥላሴን ልጅነት ያገኘ የሰው ልጅ አካል የእግዚአብሔር ቤተክርስቲያን ወይም ደግሞ እግዚአብሔር መቅደስ በመባል ይታወቃል። ይደልወነ ኦ ፍቁራኔ ንዕቀብ ንጽሕናነ ብሎ ያመጣዋል። ይህ እስከሆነ ዘንዳ እግዚአብሔር በደሙ ካጠበን በደሙ ካነጻን ዘንዳ ይህን ንጽሕናችንን ልንጠብቅ ዘንድ ይገባናል። ባለፈው ትምህርታችን ስናነሳ እንደነበረው ቅዱስ ዮሐንስ የሚያስተምራቸው እነዚህ አንጾኪያ ምዕመናን ምን አይነት ባህሪ ነበራቸው የሚለውን በደንብ መገንዘብ ያስፈልጋቸዋል። የመጀመሪያውን ክፍል ማየታችሁ ይህን ይጠቅማቸዋል። እንዴት ላለ ምዕመን እያስተማረ ነው የሚለውን ለመረዳት በዛ ውስጥ ራሳችንንም እናገኝበታለንና ኦ ፍቁራኔ ንዕቀብ ንጽሕናነ ብሎ ያመጣል። ቅዱስ ዮሐንስ አቅርቦ ነው የሚመክረው። ደግ አባት፣ ደግ መምህር፣ መልካም መምህር ነውና እንደ ልጁ አቅርቦ ኦ ፍቁራኔ ተወዳጆቼ ሆይ እያለ ነው የሚያስተምረውና ብዙ ትምህርቶቹ ላይ እንደውም ቅዱስ ዮሐንስ በጣም ሰውን ከማቅረቡ የተነሳ አሁን አርቆ አይነቅፍም፣ አርቆ አይሰድብም፣ አርቆ አይተችም። ኃጢአተኛውን በኃጢአቱ ምክንያት ገፍቶ ጻድቁን በጽድቁ ምክንያት የሚያቀርብ አይነት ሰው አይደለም ቅዱስ ዮሐንስ። ሁሉንም እኩል አድርጎ ኃጢአተኛውንም ጻድቁንም ኦ ፍቁራኔ እያለ ነው የሚጠራ። ተወዳጆች ሆይ እያለ ነው የሚጠራውና ይሄንን ባህሪ ቅዱስ ዮሐንስን በዚህ ልታገኙ ትችላላችሁ። መምህር ይሄ ነው፣ ካህን ይሄ ነው። ኃጢአተኛውን በኃጢአቱ ገፍቶ የሚተው ሳይሆን ልጄ ብሎ የሚጠብቅ ልክ እንደ ባህሪ እግዚአብሔር እንደ ቅዱስ ዳዊት የእግዚአብሔር ልብ ተብሏል አይደለ? ልበ አምላክ የተባለለት እና ቅዱስ ዮሐንስም በዛ ልክ የሚኖር ሰው ነውና በዚያ ልክ ያለ ጻድቅ ነውና በዚያ ልክ ያለ ቅዱስ ነውና ሰውን ሲመክር ኃጢአተኛውንም ጻድቁንም አቅርቦ ይመክራል ማለት ነው። ይሄንን ካለን በኋላ ይሄንን ንጽሕናችንን ልንጠብቅ ይገባናል። በደሙ መዋጀት የተገኘችዋን ንጽሕናችንን አጥብቀን ልንጠብቃት ይገባናል። ወይንቅረብ ግሙራ ሀበ ምንተኒ እምአመፃ ወርኩስ። እንግዲህ እንዲህ ከሆነ ዘንዳ እግዚአብሔር በደሙ ከዋጀን በደሙ ካነጻን ዘንዳ ከቀደመው ኃጢአታችን ካነጻን ዘንዳ ወደዚያ ኃጢአት ደግሞ ላንቀርብ ተማምለን ያንን ንጽሕናችንን ልንጠብቅ ይገባናል ብሎ ካለ ዘንዳ ከኃጢአትና ከርኩሰት ወገን ከሆነው ነገር ዳግመኛ እንዳንቀርብ ይገባናል ብሎ ይናገራል። ይሄንን እንግዲህ ለገላትያ ሰዎች ቅዱስ ጳውሎስ መልእክቱን ሲልክ ምዕራፍ 4 ከቁጥር 9 ላይ አሁን ግን እግዚአብሔርን ስታውቁ ይልቅስ በእግዚአብሔር ስትታወቁ እንደገና ወደ ደካማ ወደሚናቅ ወደ መጀመሪያ ትምህርት እንዴት ትመለሳላችሁ? እንደገና ባሪያዎች ሆናችሁ ዳግመኛ ለዚያ ልትገዙ ትወዳላችሁን? ብሎ ያስቀምጣል ቅዱስ ጳውሎስ።
ቅዱስ ዮሐንስም ይህን አንስቶ ነው እንግዲህ ወደ ቀደመው ኃጢአታችን መመለስ አይገባንም። አሁን መምህረ ንስሐ ነውና ቅዱስ ዮሐንስ አፈወርቅ ይሄንን ሲመክር ወደ ንስሐ ቀርቦ ነው የሚመክረው። ለዚያ የሚለው ትተን ለመጣ ነው ኃጢአት ነው። በእግዚአብሔር ቸርነት በእግዚአብሔር ምሕረት ለንስሐ ገብተን ተናዘን በንስሐ ነጽተን ወደ መጣንበት ማንነት ካመጣን በኋላ ያኛውን የነበርንበትን ዓለም ያርቀውና ለዚያ ዳግም ልትገዙ ትወዳላችሁን ብሎ ያስቀምጣል። ያንን ነው እንግዲህ ቅዱስ ዮሐንስም ሀበ ምንትኒ እማመፃ ወርክስ ወኢንቅረብ ግሙራ የሚለው ወይም ደግሞ ወደ ቀደመው ማንነታችን ዳግመኛ መመለስ አይገባንም ብሎ የሚለው ማለት ነው። ቅዱስ ጴጥሮስም በሁለተኛ መልእክቱ ላይ ምዕራፍ 2 ከቁጥር 22 ላይ ውሻ ወደ ትፋቱ ይመለሳል፣ ደግሞም የታጠበች እሪያ በጭቃ ለመንከባለል ትመለሳለች እንደሚባል እውነተኛ ምሳሌዎች ሆኖባቸዋል ይላል። የሰው ልጅ መቼም በዚህ ምድር ላይ እስካለ ድረስ እየወደቀ እየተነሳ ነው የሚኖረው። የባህሪ የተፈጥሮ ባይሆንም እንኳን የድካሙ ውጤት ነውና መውደቅ፣ በዚያ ውድቀት ውስጥ እየተመላለሰ የሰው ልጅ ይኖራል። ዋናው የሰው ልጅ የበረከት ማንነትን የሚያሰጠው በሕይወቱ የተቃና እንዲሆን የሚያደርገው በረከቱን በምህረት የሚያስጎበኘው ኃጢአት ሰርቶ በኃጢአት መጸጸት ብቻ ሳይሆን በኃጢአቱ ተጸጽቶ ወደ ንስሐ መግባቱ ነው። የሰው ልጅ ንስሐ ወደ እግዚአብሔር ብቻ የምታቀርብ ሳይሆን በጎ ልቦ፣ በጎ ሕሊና፣ በጎ ማንነት እንዲኖረው ታደርጋለች። የተጨነቅንባቸው ነገሮች የሚፈቱት በንስሐ ነው። ምናልባት የሰራሁት ኃጢአት ካለ ብሎ ራስን አስተውሎ ወደ ንስሐ መቅረብ። መቼም ኃጢአት አለመስራት ባይቻል እንኳን ቢቻል አለመስራት ነው። ሳይሆን ቀርቶ ግን ኃጢአት ውስጥ ብንወድቅ ወደ ንስሐ ሮጦ መድረስ ግዴታ ነው ማለት ነው። ይሄ ነው እንግዲህ እግዚአብሔርን እንድንወደው እግዚአብሔርን እንደምናከብረው የምንገልጥበት መገለጫ ማንነቱ። ለንስሐ ደግሞ ረዥም ጊዜ አያስፈልግም። ካህን ዘንድ ሄዶ አሁን ብዙ አማራጮች አሉ። በስልክም ደውለው እንኳን የሰሩት ኃጢአት ቢኖርና ሕሊናን እየኮረኮረ የሚያስቸግር ከሆነ ደውለው አባቴ እንዲህ ወድቅ ያለሁና እግዚአብሔር ይቅር እንዲለኝ ለምኑልኝ ብሎ ማለት ወደ ቀኖና የሚያስገባም ሆኖ ከተገኘ ቀኖና ተቀብሎ በቀኖና ቤተክርስቲያን መሰረት ወደ ንስሐ መምጣት ተገቢ ነውና ውሻ ወደ ትፋቱ ይመለሳል ብሎ አሁን ይህን መተርጎም አያስፈልግም። ይህ የምታውቁት ነው። የታጠበች እሪያ በጭቃ ለመንከባለል ትመለሳለች ብሎ አንስቶታል ቅዱስ ጴጥሮስ እና ይሄንን ነው ቅዱስ ዮሐንስ ወደዚያ መቅረብ ማለት ወደ ነበረው ኃጢአት መመለስ ማለት እንደዚህ ያለ እስከዚህ ደርሶ አጸያፊ ነገር ነው። ውሻ ወደ ትፋቱ እንደሚመለሱ የሚባለው አሁን እንግዲህ ይህንን በህሊናችሁ ሳሉት። ወደዚያ መመለስ ማለት እንደዚህ የሚያጸይፍ ማንነት አለው ማለት ነው። ስለዚህ ከዚያ ነገር መጠበቅ መከልከል ያስፈልገዋል አንድ ክርስቲያን የሆነ። ቅዱስ ዮሐንስም ይህንን ነው የሚመክረው። የታጠበች እሪያ በባህሪዋ ቆዳዋ ልስልስ ነውና ፀሐይ ሲመታት ሰውነቷ ስለሚሞቃት ቶሎ ብላ ጭቃ ውስጥ ገብታ በጭቃ ተቦክታ ምን ብላ ያንን ለመሸፈን ትሞክራለች። በዚህ ምክንያት ሁሌ ታጥቧታላችሁ፣ ሁሌ ተመልሳ ወደ ጭቃ ነው የምትሄደው። ትክክለኛ ምሳሌ ኃጢአት ይሄ ነው። እሪያዋ የኃጢአት ምሳሌ ናት፣ የኃጢአተኛው ምሳሌ ናት። ጭቃው ደግሞ የኃጢአት ምሳሌ ነው። ያም ኃጢአት የተባለ በኃጢአት እንድንሰራ የሚገፋፋን አንዱም ክፉ ሕሊና፣ ሁለተኛ ግብረ ዲያብሎስ ነው። ኃጢአት የሚጸነሰው በሕሊና ነው። በሕሊና በሐልዮ ይጸነሳል። ነገር ግን የሰው ልጅ ብልህና አስተዋይ ከሆነ በሕሊና የተጸነሰውን ኃጢአት ገፍቶ በሕሊና የሚጸነሰውን እግዚአብሔርን መንፈስ ቅዱስ ተከትሎ መስራት ይችላል። በሕሊናችን ብዙ ነገሮች ሊመላለሱ፣ ብዙ ነገሮች ሊወጡ ሊወርዱ ይችላሉ። እነዚያን ነገሮች መግዛትና መርታት ደግሞ ለሰው ልጆች የተሰጠ ከፍተኛ አቅምና ብልሃት ነው። ይህም በጸጋ መንፈስ ቅዱስ የተቃኘ ሰው ሊያውቀው ሊያገኘው ሊደርስበት ይችላል። ብዙዎቻችን ግን በሕሊናችን የሚቀረጹትን ክፉ ሐሳቦች ለመተግበር እንጂ በእግዚአብሔር መንፈስ ቅዱስ የሚሰጠውን በጎውን ለመተግበር የዘገየን የምንሆንበት አጋጣሚ ነው የሚበዛው እና ከእንዲህ አይነት ማንነት እግዚአብሔር ይጠብቀን። አቡነ ሽኖዳ ስለዚህ ነገር አንድ የሚሉት አለ። የግብፅ ወይም ደግሞ የኮፕቲክ ቤተክርስቲያን ሊቀ ጳጳሳት የነበሩት አቡነ ሽኖዳ
አእዋፋት ከአእምሮ ከጭንቅላትህ በላይ እንዲበሩ ያደረገውን ሕግ መቃወም አትችልም። ዛት ሚንስ አእዋፋት ከአናታችን በላይ እንዳይበሩ ማድረግ አንችልም። ነገር ግን አርፈው በእኛ ላይ ክፉ ነገሮቻቸውን እንዲጥሉብን አለማድረግ እንችላለን ብሎ ያስቀምጣል። አእዋፋት የሚላቸው አጋንንት ናቸው። አጋንንት በህሊናችን ተቀምጠው ክፉ ከላያችን እንዳይሄዱ ማድረግ አንችልም። ምክንያቱም ይቺ ምድር እኛም እነሱ የምንኖርባት መሬት ናት፣ ወይም ደግሞ ምድር ናት። አብረውንም ይኖራሉ፣ በአጠገባችን በፈለጉበት ሊኖሩ ይችላሉ። ነገር ግን በእኛ ዘንድ ተገኝተው በእኛ አእምሮ ውስጥ ሆነው የራሳቸውን ግብር እንዳያስፈጽሙን ማድረግ እንችላለን የሚለውን ሲያስተምሩ ነው። እና እነዚያ አእምሮ ከላይ የተባሉት አእዋፋት የተባሉት ሐሳባት ናቸው። ክፉ ሐሳቦች ወደ ግብር ከመለወጣቸው በፊት መቆጣጠር፣ መግዛትና ወደ ተግባራዊ ኃጢአት እንዳይገቡ ማድረግ እንችላለን የሚል አቅም ደግሞም እንዳለን የሚያሳይ ነው ማለት ነው። ይህንን ነው የሚመክረንና የሚያስታውሰን። ስለዚህ ሐሳብ ወደ ተግባር ወደ ገቢር ሀልዮ ወደ ገቢር ከመቀየሩ በፊት ነቅቶ ተግቶ መጠበቅ። ገቢር ከተከወነ በኋላ ደግሞ አንዳንድ ሰዎች ስለ ሀልዮውም ኃጢአት ንስሐ ይገቡበታል አይደለ? በሀልዮ ክፉን አስቤያለሁ፣ ወንድሜን በድያለሁ ብለን ኃጢአት ነውና ንስሐ እንገባበታለን። ኃጢአት በሶስት ነገር ይሰድራል። አንድ በሀልዮ ነው፣ ሁለተኛ በነቢብ ነው፣ ሶስተኛ በገቢር ነው። በሀልዮ የሚሰራው ኃጢአት ክፉ ምኞት ነው። በወንድም በእህት በጓደኛ ላይ ክፉ መመኘት፣ በጎን አለማሰብ። ይሄ ማለት በህሊናችን የምንበድለው በደል ማለት ነው። ሁለተኛው በነቢብ የሚበደል ነው። በሐሜት በወሬ ስለ ጓደኛችን ክፉን በመናገር ወይም ደግሞ ጓደኛችንን በንግግር አሳልፈን ለክፉ በመስጠት የምንሰራው ኃጢአት እሱ የነቢብ ኃጢአት ይባላል። የገቢር ኃጢአት ሰርቶ መበደል ማለት ነው። በጓደኛችን ላይ ሰርተን ስንበድል አድርገን ስንበድል እሱን የሚጎዱ ነገሮችን በእጃችን ዳሰን በእግራችን ተጉዘን በዓይናችን አይተን በጆሮአችን ሰምተን ስንተገብር ይሄ የገቢር ኃጢአት ተብሎ ይታወቃል ማለት ነው። ከነዚህ ሁላ የምንጠበቅበት መንገድ ሲመራን ነው። እንግዲህ ቅዱስ ዮሐንስ አፈወርቅ ወይንቅረብ ግሙራ ሀበምንትኒ እማመፃ ወርክስ፣ ይሄንን ሁሉ ርኩሰት ብሎ ነው የሚጠራው፣ በሶስቱ ማንነቶች የሚሰሩትን ኃጢአቶች። ስለዚህ ወደ እነዚህ ማንነቶች ዳግም ልንመለስ አይገባንም ብሎ አንስቶታል። እናስ ምን ይሁን ታዲያ ብለህ ብትለኝ አላህን ዕቀብ ወንትመሐፀን ዘጸጋወነ ቦቱ ስነ ወስብሐተ፣ በስጋውና በደሙ የሰጠንን ንጽሐ ነፍስን ንጽሐ ስጋን አንጽተን እንጠብቅ ዘንድ ይገባናል። አሁን ጥንቱን የሰው ልጅ ንጽሐ ነፍስ ንጽሐ ስጋና ንጽሐ ልቡና ያለው ፍጥረት ነው። ሰው ቀድሞ ሲሰራ ሲፈጠር የሰው ልጅ ሲፈጠር ንጹህ ሆኖ ነው የሚፈጠር። ማንም ኃጢአት ይዞ በኃጢአት የሚወለድ የሚፈጠር ፍጥረት የለም። ቀድሞ የነበረውም አዳም ሲፈጠር እነዚህ 10 ማዕርጋተ ቅዱሳን ተሰጠውት የተፈጠረ ፍጥረት ነው። እግዚአብሔር አምላካችንን እንለምነው ብሎ ነው የሚጀምረው። ምን ብለን ነው የምንለምነው? ምን ብለንስ ነው የምናመሰግነው ብለን ስንጠይቀው ይህንን ውበት ይሄን ቅድስናን ቅዱሳን ውበት ብሎ ነው የሚገልጠው። ይሄ የፊት ውበት ሳይሆን የስጋ ውበት ሳይሆን የነፍስ ውበት የነፍስ ቁንጅና ነው። ቅድስና ማለት የነፍስ ቅድስና በረከተ ስጋን በረከተ ነፍስን ያሰጣል። የነፍስ ቅድስና ድህነተ ስጋ ድህነተ ነፍስን ያሰጣል። ይህንን በቅዱሳን ተመልክተናል። እነ ቅዱስ ጴጥሮስ በጥላቸው ሲፈውሱ የነፍሳቸው ቅድስና ለስጋ ከስጋቸውም አልፋ ለልብሳቸው ተርፋ ከልብሳቸውም አልፋ ለጥላቸው ተርፋ ያቺ የነፍሳቸው ቅድስና ውበት ሆናቸው ያቺን ጥላ የሚጠለሉ የነሱን ጥላ የሚጠለሉ ሁላ ለድህነት እንዲበቁ አስችላለች። እና ይህችን ነው ውበት ብሎ የሚጠራት። ስነ ወስብሐተ ብሎ ደግሞ ይደግማታል። ስብሐተ የሚላት ምስጋና ነው። እግዚአብሔርን የምናመሰግንበት ምክንያት አለን ማለት ነው።
ባጭሩ። ስለዚህ እነዚህን ከሰጠን ዘንዳ እነዚህ ንጽሐ ነፍስ ንጽሐ ህሊና ተብሎ ይሄንን ከሰጠን ዘንዳ እነዚህን ልንጠብቅ ይገባናል። አንድም በንጽሐ ስጋና በንጽሐ ነፍስ የተሰጠንን ክብረ ስጋ ክብረ ነፍስ አጽንተን እንጠብቅ ዘንድ ይገባናል። በእነዚህ በንጽሐ ስጋ በንጽሐ ነፍስ የተሰጠንን ክብረ ስጋ ክብረ ነፍስ ልንጠብቅ ይገባናል። ሁለቱ ከነጹ ነው ስጋ ክብር የሚኖረው። አሁን የሰው ልጆች በገንዘባቸው፣ በንብረታቸው፣ በመልካቸው፣ በደም ግባታቸው፣ በውበታቸው ሊከብሩ ይሻሉ። ክብር የሚገኘው ግን ከነዚህ አይደለም። አማናዊ ክብር የሚገኘው ከነፍስ ቅድስና ነው፣ ከነፍስ ንጽህና ነው፣ ከስጋ ንጽህና ነው፣ ከስጋ ቅድስና ነው አማናዊት ክብር የምትገኘው። አሁን ጻድቃን ሰማዕታትን ለምንድን ነው የምናከብራቸው? ሀብታም ስለሆኑ አይደለም፣ ወይም ብዑላን ስለነበሩ አይደለም፣ ባለ ብር ስለነበሩ አይደለም፣ ባለ ወርቅ ስለነበሩ አይደለም፣ ቆንጆ ውቦች ስለነበሩ አይደለም። እንደውም እግዚአብሔር ሲናገርላቸው የነበረ ሁሉን ትተን ተከተልን አይደል ያሉት። ሁሉን ትተው እግዚአብሔርን የተከተሉ ናቸው። እንደውም ቅዱስ ጳውሎስም በተመሳሳይ በዋሻና በፍርኩታ እየዞሩ ይህች ዓለም አልተገባቻቸውምና በየጫካው ተቅበዘበዙ ብሎ የሚናገርላቸው አሁን እነዚህ ውቦች ናቸው። ለእግዚአብሔር ተመርጠው የእግዚአብሔርን ምርጥ ስራ የሚሰሩ ለነፍሳቸው ያደሩ ለስጋቸው ያልሆኑ ለነፍሳቸው በጎ ስራ ለመስራት የተነሳሱ ቅዱሳን እነዚህን ነው እንግዲህ ውቦች ብሎ የሚጠራቸው ማለት ነው። ስለዚህ ውበት የስጋ ሀብት ሳይሆን የነፍስ ሀብት ነው፣ ወይም ደግሞ የስጋ የቅድስና ሀብት ነው ውበት ተብሎ የሚጠቀሰውና ይሄንን ያነሳልናል ቅዱስ ዮሐንስ አፈወርቅ። ዳግመኛ በሁለተኛው ክፍል እስከምንገናኝ አምላካችን ልዑል እግዚአብሔር በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ቢመጠን ግርም ትዛቲ ዕለት ወጽኡ ትዛቲ ሰዓት እንተባቲ ወረድ መንፈስ ቅዱስ